እግዚአብሔር ልጆች አሁን ደግሞ የመጨረሻው ዝግጅታችን ላይ ደርሰናል። እርሱ ምንድነው? ጎበዞች ታሪክና ምክር ከኔታ ጦም ነው። ለዛሬ ደግሞ አባታችን ኔታ ጦም ከ10 ትእዛዛት መካከል ስለ አምስተኛው ያስተምሩናል። ተከታትለን እንመለስ። እሺ ልጆቻችን እስቲ እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ በቸርነቱ በምህረቱ የሚያሳድጋችሁ ልጆቹ ደግሞ ለኛ የሰጠን ልጆቻችን ሕፃናት እንደምንሰነበታችሁ እግዚአብሔር ይመስገን። አሜን። ያምላካችን የሉል እግዚአብሔር ስሙ የተመሰገነ ይሁን። አሜን። ቤት ያሉ ልጆች አብረው እንዲማሩ ትምህርት ጀምረናል ለማለት ሰብሰብ በሉ ለማለት እንደምንሰነበታችሁ እንበላችሁ እስቲ። እንደምንሰነበታችሁ። አዎ አሁንስ ጓዳ ያሉትም እግዚአብሔር ይመስገን እያሉ ይመጣሉ ብለን ተስፋ እናደርጋለን። እግዚአብሔር የተመሰገነ ይሁን። አሜን። እሺ 10ቱ ትእዛዛትን አሁን እንግዲህ እግዚአብሔር ፈቅዶልን እየገፋን ነው። ዛሬ ግማሽ ልንደርስ ነው አይደል? ስንተኛ ትእዛዝ ነው ዛሬ የምንማረው? አምስተኛ ትእዛዝ። አምስተኛው ትእዛዝ ምን ይላል? አትግደል ይላል። ይትቅተል። የበፊቱ በግዕዝ ምንድነው? አክብር አባከ ወእመከ ነው። አባትህንና እናትህን አክብር ነው። በዚያው ግዕዙንም እያያዛችሁ እንድትሄዱ። አሁን ደግሞ አትግደል ማለት ምንድነው? ይትቅተል አትግደል። እሺ ትእዛዛቱ ምን ናቸው? ባጭሩን ከልስ አዲስ ተማሪም ስለሚኖር ማለት ነው። እዚህም ባይሆን ቤት ይኖራል። ሁላችሁም በአንድነት ከኔ በቀር ሌላ አምላክ አታምልክ። አንድ የእግዚአብሔርን ስም በከንቱ አትጥራ። ሁለት የሰንበትን ቀን አክብር። ሶስት እናትና አባትን አክብር። አራት አትግደል። አምስት አታመንዝር። ከሱ በፊት አትስረቅ። አታመንዝር። ሰባት በሐሰት አትመስክር። ስምንት የባልንጀራህን ንብረት አትመኝ። ዘጠኝ ባልንጀራህን እንደራስህ አድርገህ ውደድ። በጣም ጥሩ። ከዚህ ያድርሰን እግዚአብሔር። እሺ ተምረን ደግሞ ጥሩ። ስለዚህ ዛሬ አትግደል የሚለውን ነው የምናየው ማለት ነው ባጭሩ። እሺ ምን ማለቱ ነው? ቀላል ነው ግን ደግሞ ለምን ተባለ? ከዚያ ደግሞ ምን ያስከትላል? ድርጊቱ ሲፈጸም ደግሞ ማን ይታዘባል? የሚሉትን ነገሮች ማየት ያስፈልጋል። ብዙ ጊዜ አትግደል የሚለውን ትእዛዝ የሚጥስ ሰው አለ ወይስ የለም ብሎ አስቦ ነው ብዙ ጊዜ ሰው ዝም ብሎ ደግሞ ደፍሮ ሰው የሚገልም ይኖራል። ነገር ግን ብዙ ጊዜ ሰውን የሚገለው ተደብቆ ነው። ነገር ግን የተደበቀው ከሰው ነው እንጂ ከማን አይደለም። እግዚአብሔር በኋላ ነግራችኋለሁ ሰው ሲገደል ማን እንደሚመለከት ማለት ነው። እና ከባድ ሲጠራ ራሱ ከሌሎቹ ትእዛዛት ትንሽ ከበድ የሚል ነው። ተገደለ ማለት አንድ ሰው በቃ ማለት ነው። አረፈ ሞተ ማለት ነው። ስለዚህ ባጭሩ አትግደል ማለት ነፍስ አታጥፋ ማለት ነው። በሌላ አገላለጽ ነፍስ ምን አታጥፋ በእኛ አጠራር ነው። በምድራውያን ነፍስ አታጥፋ። እቺ እስትንፋስ ያለ ሰው እየተንቀሳቀሰ አየር ኖሮት ሳምባው ጉበቱ ልቡ እየሰራ እየተንቀሳቀሰ በጎ ስራ ሰርቶ በዚያ በበጎ ስራው ነገ ሊሸለም ሊከብር የሚገባበትን ጊዜ አታሳጥርበት ማለት ነው እንጂ ነፍስ የተባለችውን ግን እግዚአብሔር የሚወስዳት የሚያገናኝ የሚያከብራትን ነፍስ ግን ሰው ሲገድል ያገኘዋል እንዴ? ያገኘዋል? በተለምዶ ግን ነፍስ ማጥፋት እንላለን። ያቺ ነፍስ እስትንፋሳችን እቺ አሁን ምን ተነፍሳት እስትንፋስ ለማለት እንጂ ሰውን ሲገል መግደል የሚችለው ምን ነው? ስጋውን ነው። ልብ አርጉ። የመጀመሪያው ነጥብ ይሄ ነው። አትግደል ተብሏል። ግን በመግደላችን ደግሞ እንቀጣለን። ግን ምን ገድለው ደግሞ ምኑን ነው? ስጋውን ነው ምናቋርጠው፣ እስትንፋሱን ነው። ነፍስን ግን መግደል አይቻልም። እግዚአብሔር ግን ስጋን መግደልም ይሁን እስትንፋስን ማቋረጥም ይሁን እነዚህ የተጠሉ ናቸው፣ ህግ ማፍረስ ነው ብሎ እግዚአብሔር ነግሮናል። ስለዚህ ህጉን ብሎ አስቀምጦላል። በዚህ ግደል፣ በዚህ አትግደል አላለም። በአጠቃላይ ምንድነው ያለው? አትግደል ያለው።
ስለዚህ መግደል ማለት ምን ማድረግ መሰላችሁ? የሥላሴን ሕንጻ ማፍረስ ማለት ነው። እናንተ በቀላሉ የሆነ ነገር ዕቃ እየተጫወታችሁ ትሰራላችሁ አይደል? በጭቃ በአፈር በድንጋይ ተደራራቢ። አሁን ስትቀጥሉ ስትሰሩ ኖራችሁ ወይም በጭቃ እንዲያርጋችሁ በር መስኮት ምን ሰርታችሁ አንዱ መቶ ድርምስ ቢያደርግባችሁ ምንድነው የሚሰማችሁ? ትናደዳላችሁ አይደል? እንደው ለምሳሌ ነው። ምሳሌ ከዋናው ጋር ይገናኛል ማለት አይደለም። እናንተ እንኳን በአቅማችሁ የሰራችሁት ቤት ስትናድባችሁ ትናደዳላችሁ። ልትማቱ ካልገደልኩት ትላላችሁ አይደለ? ምን ስለፈረሰባችሁ? ቤታችሁ በጭቃ እንኳን የሰራችኋት ማለት ነው። የእግዚአብሔር ደግሞ ከዚህ የሚነጻጸር አይደለም። ቤት ስላልኳችሁ ይሄን ምሳሌ ያመጣሁት። የሰው ልጅ በአራያው በአምሳው ነው የሰራው። እኔን የሚመስል ነው ይላል እግዚአብሔር። ሰው እግዚአብሔርን ይመስላል ሁሉም ሰው። ከዚያ ደግሞ በሱ አራያ የተፈጠረ ነው። ሰው ሲፈጠር ከፍጥረታት ሁሉ ከፍ ያለ ነው፣ የተከበረ ነው። መላእክት እንኳን እንደዛ አልተከበሩም። ይገርማቸዋል። አዎ ሰው እኮ አላወቀበትም እንጂ ከመላእክት ሁሉ ይበልጥ ነበር ብለው እኮ አባቶቻችን ነግረውናል። ስለዚህ ይሄ ሁሉ ክብር የተሰጠው ነው። ሰው ጥቁር ሆነ ነጭ ሆነ፣ አጭር ሆነ ረጅም ሆነ፣ ቀይ ሆነ ጠይም ሆነ፣ ኖረው አልኖረው፣ አጣ አገኘ፣ እዚህ ኖረ እዚያ ኖረ፣ የትም ቦታ ያለው ሁሉ በማን አርአያ የተፈጠረ ነው? በእግዚአብሔር አርአያ የተፈጠረ ስለሆነ እግዚአብሔር በእጁ የሰራው ድንቅ ፍጥረት ስለሆነ የሥላሴ ሕንጻ ይባላል። ስለዚህ በምንም አይነት ምክንያት ልብ አድርጋችሁ አዳምጡኝ፣ በየትኛውም አይነት ምክንያት ሰውን መግደል አይገባም ነው የሚለው እግዚአብሔር። ስለዚህ አትግደል የሚለውን ትእዛዝ መጣስ ማለት ከ10ቱ ትእዛዛት ውስጥ አንዱን መጣስ ማለት ነው። አንዱን መጣስ ማለት ደግሞ አስቀድመን እንደተነጋገር ነው እሱን ጥሶ ሌላውን ማክበር ስለማይቻል ሁሉንም ማፍረስ ማለት ነው። ስለዚህ አትግደል የሚለውን ትእዛዝ እንድትይዙ ነው የመጀመሪያው ነገር። ሁለተኛው ግን አትግደል ሲባል ማን ነው በገደልን ሰዓት የሚመለከተው የሚለውን ነገር ማየት አለባችሁ። አሁን የሚመስለን ለምሳሌ እኛና ሟቹ ወይም ደግሞ የተገደለው ሰውና ገዳዩ ብቻ ይመስላል አይደል? ግን ሰውን አትግደል ስንባል ሁሌ በአይምሮአችን ውስጥ እንዲህ አይነት መጥፎ ሐሳብ እንድናስብ ሰይጣን የሚያሳስበን ከሆነ መጀመሪያ ከሁሉ በላይ የሕይወት ባለቤት ማን ይመለከታል? እግዚአብሔር ይመለከታል። እግዚአብሔር የማይወደው ስራ ነው። አንድ ሁለተኛ በየሰው ህሊና በየሰው ውስጥ ያለ የተተከለ ህሊና የሚባል ነገር አለ፣ ፍርድ የሚሰጥ። አሁን ለምሳሌ እናንተ ባትማሩ እንደው ሰው ደምቶ ምናምን ስታዩ አይዘገንናችሁ? ገና አዲስም ብታዩ ማለት ነው ወይ ምን ሆኖ ነው እንጂ መጫወቻ ነው አትሉ አይደለ? ስለዚህ አሁን ህሊና የሚባል በቃ ክፉ ነገር ሲያይ ደስ የማይለው ደግ ነገር ሲያይ ደስ የሚለው ህሊና የሚባል ከሰው ጋር አብሮ የተተከላል እንድናስተውል የሚያደርግ። ስለዚህ ስንገድል የገዛ ህሊናችን ይታዘበናል ሰውም ባይኖር ማለት ነው። ሶስተኛው ደግሞ መጀመሪያ ለሙሴ ህግ ከመሰጠቱ በፊት በህገ ልቡና ህጉን ሳይጠቀምበት የቀረ አንድ ሰው ነበር። ሌሎችም ብዙ አሉ። ግን ፍጥረት ሲጀመር አሁን አባትና እናትን አክብር ከተባለ በኋላ ደግሞ አንድ ደግሞ የመጣ ጥፋት አለ ወዲያው አይደል? በአቤልና በቃየል አማካይነት ቃየል ወንድሙ አቤልን ምን አለው? ገደለው። መግደልን ያስተማረው ሰይጣን ነበር እንጂ ሰው አብሮ ከመጀመሪያ ከፍጥረቱ ጋር አብሮ የመጣ ነገር አይደለም። አይቶ ለይቶ ነው የተማረው። እሱ ሌላ ታሪክ ነው፣ ወደዛ እንገባ። ግን ይሄን በገደለ ሰዓት ግን የአቤል ደም ነበረች ወደ እግዚአብሔር ዙፋን ሄዳ አቤቱታ የቀረበችው። እሱ ዞር ዞር ብሎ ነበር የተመለከተው። ሰውም ባይኖርም እንኳን ግን በቃ የሚገልበትንም ሲፈልግ ሲያስስ ሲቅበዘበዝ ቆየ። ከዚያ አታሎ አንስቶ ወንድሙን ገደለው። እሱ ግን በመግደሉ ተቅበዝባዥ፣ መከረኛ፣ ስደተኛ ሆነ ቃየል። ስለዚህ በቃ በራ ሲንከራተት የሚኖረው ቃየል። አቤል ግን እድሜው ብታጥርም ግን ደሙ ሄዳ አቤቱታ አቀረበች፣ በእግዚአብሔር እቅፍ ውስጥ አደረ። ክፉ አልነበረማ። የታዘዘውን ሰርቶ መስዋዕቱን አቅርቦ መስዋዕቱን እግዚአብሔር ተቀብሎለታል። ስለዚህ በሰው እጅ ቢሞትም የሞተውን እግዚአብሔር አክብሮታል፣ የገደለውን ደግሞ እግዚአብሔር ቀጥቶታል። ስለዚህ ሰው በሚሞትበት ሰዓት የሟቹ ደም ደግሞ ምስክር ትሆናለች ማለት ነው። ስለዚህ ሰው የለም ተብሎ የሚጠፋ ጥፋት አይደለም ማለት ነው፣ ምስክር አለ ማለት ነው። እግዚአብሔር ያያል፣
ህሊና አለ። ደሙት የሟቹ ደም ትመሰክራለች ብቻ ሳይሆን ደግሞ ይገርማችኋል በዙሪያ ያሉ ፍጥረታት ሁሉ ይመሰክራሉ። ድንጋይ ሲያናግር አላያችሁም? እግዚአብሔር የቢታንያ ድንጋዮች መጥተው ሆሳና በአርያም እያሉ አልዘመሩም? ዘምረዋል አይደል? እጽዋቶቹ፣ ዛፎቹ የማይናገሩት አህያዋ፣ ላሟ። አሁን እዚህ ጋር ሰው ለመግደል የፈለገ ሰው ነው አህያዋ አለች ብሎ ይላል እንዴ? አይልም። አህያ አትናገርም ምን ደሞ እሷ አትመሰክር ብሎ ነው የሚለው። ግን እንኳን የሚንቀሳቀሱት አይደለም የማይንቀሳቀሱት ፍጥረታት ሁሉ ሰው በሞተ ጊዜ ምስክር ሆነው ይቆሙብናል። ስለዚህ እንደው ለሰው እንኳን ምስክር የለብኝም ብለን እንደው ብልጥ ለመሆን ብንሞክር እንኳን ፍጥረታት አይናገሩም አይንቀሳቀሱም የተባሉት ሁሉ ፍጥረታት ግዕዛኑ ሁሉ ይፈርዱብናል ይመሰክሩብናል። ስለዚህ በአጠቃላዩ ሰውን መግደል የሚለው ነገር መፈጸም የማይገቡ ተብለው ከተቀመጡ ትእዛዛት መካከል አንዱ መሆኑን አስቦ መጠበቅ ያስፈልጋል። እሺ በየትኛው ምክንያት ቢያበሳጫችሁ ቢያናደዳችሁ ሰው መፍትሄ መፈለግ ወደ ልቡ እንዲመለስ በጸሎት ጭምር ማገዝ እንጂ ሰው መግደል ኃጢአት ነው ባጭሩ። ሌላው ቀርቶ ሰው መግደል አይደለም መሳደብ ኃጢአት ነው። ወንድሙን ጨርቃም ብሎ የሚሳደብ የገሃነም እሳት ይገባዋል ነው የሚለው መጽሐፋችን። አሁን እንግዲህ ጨርቃም የሚለውን ስድብ ለጊዜው አመጣው እንጂ በአጠቃላይ ስድብ ሁሉ ማለት ነው። በነገራችን ላይ ስድብ መጀመሪያ የሚያዋርደው ተሳዳቢውን ነው። ይሄን ታውቃላችሁ? አሁን ስትሳደቡ እናንተ የማን ፍጥረት ናችሁ? እናንተ የእግዚአብሔር። አንደበታችሁን የሚቆጣጠረው ማን ነው? እግዚአብሔር ነው። ከእግዚአብሔር ቁጥጥር ውጪ ሆናችሁ እሱ የማይወደውን ነገር ስላወጣችሁ ነው ተሳደባችሁ የምትባሉት። ስለዚህ እንኳን መግደል አይደለም መሳደብ እንኳን አይገባም። መግደልማ ነፍስ ማጥፋት ነው። ግን ሰው ህሊናው እንዲጎዳ ብሎ አስቦ ይሄ ሰውዬ ይጨነቃል ያልሆነውን ነገር ብለው የማይገባውን ነገር በሰጠው አይምሮ ይጨነቃል ብሎ ሰው ካንደበቱ የማይገባ ቃላት አጥቶ ቢናገር እጣ ፈንታው ምን ይሆናል ይላል? የገሃነም እሳት ነው የሚሆነው። ስለዚህ ይሄ አብሮ አትግደል የሚለውን ትምህርት ቤተክርስቲያን ስታስተምር አብራ ስለመሳደብም ትናገራለች። መግደል ብቻ አይደለም እንኳን መግደል ይቅርና ከባዱ ኃጢአት መሳደብ ራሱ አትሳደብ ተብሎ ስላልተጻፈ ነው እንጂ ህሊናን ማቆሸሽ ነው። የሰውን ህሊና ማድማት ነው። ሰው ወደ በጎ ነገር እንዳያስብ አድርጎ ቀስ በቀስ መግደል ነው። ሰው እኮ ሁሉ ጊዜ እየተከተሉ የሚሰድቡት ከሆነ እኮ አይምሮ ሊነካ ይችላል። ያኔ ጤነኛ አይሆንም፣ ይታመማል፣ ይሞታል። በተዘዋዋሪ አሳጠር ጊዜውን አስረዘምን እንጂ ገደል ነው ሰውየውን፣ ሴትየዋን ገደልናት ማለት ነው። ስለዚህ ወደዛ እንዳያመራ እንኳን መግደል መሳደብ የማይገባ የሚለውን የቤተ ክርስቲያን ትምህርት ነው። ይሄን ጠንቅቃችሁ መያዝ ይገባችኋል። እንኳን በሰማይ ህግ በምድርም ደግሞ በምድር ያሉ መንግስታት መንግስት ቢሆን ለምሳሌ የመጀመሪያው ስራው ምንድነው? የሰዎችን ደህንነት መጠበቅ ነው አይደል? ሰዎች እንዳይሞቱ አይደል? ሰዎች እንዳይገድሉ እንዳይገደሉ ደህንነታቸው መጠበቅ ነው። ሰው ከሌለማ መንግስትም የለም ስራውም አይኖርም። ስለዚህ እንኳን በሰማዩ ንጉስ ተነግሮን አይደለም በምድር እንኳን ያለው ሰው ብዙ ቅጣት አለበት ሰው ቢገድል ማለት ነው። ስለዚህ ይሄንን ማሰብ ያስፈልጋል። መግደል ግን አይነት አለው። በአንድ ጊዜ ወይ ተኩሶ ወይ ሰይፎ አይደለም ሰው የሚገደለው ብቻውን። ቀስ በቀስ በሂደት ሰውን የሚገድል ነገር ማድረግ ራሱ ኃጢአት ነው እና ማሰብ አለባችሁ ቆም ብላችሁ ይሄን ሰውዬ ለማጥፋት ነው እንደዚህ ያረኩ ያለሁት እየተናገርኩት ያለሁት። አሁን ስራ የሚያበላሹ አሉ። አይታችሁ ሰምታችሁ ከሆነ በመስሪያ ቤት በትምህርት ቤታችሁ ተማሪ እንዲወድቅ ማግኘት የሚገባውን ነገር እንዳያገኝ ልክ እንደናንተ ደስተኛ ሆኖ እንዳይውል ወይ ተሰብስበው ወይ ለብቻ ሆነው አንዱን የሚያበሳጩ የሚያናድዱ ሰዎች አሉ አይደል? ያኮ ቀስ በቀስ ታማሚ ያረጋዋል ወይም ያረጋታል። ከዛ ደግሞ ያ ከሆነች በኋላ ደግሞ ወደ ሞት ይመራቸዋል። ወይ መድኃኒት አይገኝለትም፣ ይቸገራሉ፣ ከመስመር ይወጣሉ፣ ይጨነቃሉ፣ ቤተሰቡ ሁሉ ይጨነቃል። ስለዚህ የሰውን ህይወት ማጥፋት በተለያየ መንገድ ነውና ለሰው አዛኝ ነው ወደ ያለባችሁ። ሰውን ባልንጀራን ስለመወደድ አይደል ይሄኛው ትእዛዝ እዛ ቅፍ ውስጥ አይደል ያለው? ስለዚህ በዚያ መንገድ ማድረግ አለባችሁ። ትልቁ መጨረሻው ግን ያው እስትንፋስ ማቋረጥ መግደል ነው። እሱ ደግሞ የመጨረሻው ነው፣ ማድረግ የለባችሁም ነው። ይሄን ትእዛዝ ለዛሬ ደግሞ በደንብ ያዙ። ገብቷችኋል? ግልጽ ነው? ስለዚህ ምንድነው ዛሬ ተማርነው? ከ10ቱ ትእዛዛት ስንተኛውን? አትግደልን። ስንተኛ ነው እሱ? አምስተኛው። በተራ መያዛችሁ ይጠቅማል። በጣም ጥሩ።
የሰማነውን በልቦናችን ያሳድርብን ሁሉ ጊዜ እንደምላችሁ ጽኑ ጠንክሩ ታዘዙ ደግሞ ተፋቀሩ ተስፋ አላት በእናንተ ቅድስት ጎበዞች ኦርቶዶክሳዊ ተዋህዶ ሃይማኖታችሁ ኢትዮጵያ ደግሞ ሀገራችን በልቦናችን ያሳድርብን እቤት ያሉት ልጆች ሰላም ሁኑ ሰላም ያገናኘን በሏቸው ዙር ወደዚህ ሰላም ሁኑ ሰላም ያገናኘን አሜን በጣም ጥሩ አቤት እግዚአብሔር አገልግሎት ይባርክልዎት አሜን በመከራ ቀንም ጸሎት ልመናዎት ይስማው አሜን ረድኤት በረከቱን ይስጦት አሜን እናመሰግናለን የማመሰግናለሁ ይሄን ማን አገኝበት መርቃችሁኛል አመሰግናችኋለሁ እሺ እደጉልኝ የአባቶቻችን ምርቃት ለእናንተም ይድረሳችሁ ቤተክርስቲያናችን ይጠብቅልን ሀገራችንም ደግሞ ሰላም ያድርግልን አሜን እሺ ለጸሎት እንነሳ ጸሎት እናረግና እንሰነባበታለን ተመልካቾቻችን ከትምህርቱ ተመልሰናል ትምህርቱን ለቀረቡልን ለአባታችን ለእንታጦም እንዲሁም አብራችሁ ለተማራችሁ በሙሉ እግዚአብሔር አምላክ ቃሉን ያሰማልን አሜን ወደ እግዚአብሔር ልጆች የዛሬ ዝግጅታችን የተከታተላችሁትን መስል ነበር ከዝግጅቶቻችንም ብዙ ቁም ነገርና ትምህርት እናገኛችሁበት ተስፋ እናደርጋለን እነዚህ ዝግጅቶች በማስተዋወቅ እስከ መርሃግብሩ ፍጻሜ ድረስ አብረናችሁ የቆየነው እኔ ሶሊያና ተፈረና እህቴ መልእክት ዮሐንስ በጋራ በመሆን ነበር በሌላ ጊዜ በሌላ መርሃ ግብር በሌሎች ዝግጅቶች እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን መልካም የአብይ ጾም ሳምንት